በየዓመቱ ጥር 6 ቀን የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የግዝረት መታሰቢያ በዓል በአዲስ አበባ ሀገረ ስብከት ፈረንሳይ ለጋሲዮን 41 ኢየሱስ እየተባለ በሚጠራው አካባቢ በሚገኘው በጥንታዊና በታሪካዊ ገነተ ኢየሱስ ገነተ ማርያም ቤተክርስቲያን በታላቅ ድምቀት ተከብሯል። በክብረ በዓሉ ላይ የሀገረ ስብከት የሥራ ኃላፊዎች እንዲሁም የወረዳ ቤተ ክህነት ልዩ ልዩ የሥራ ኃላፊዎች የአድባራትና የገዳማት አስተዳዳሪ አባቶች፣ ካህናት፣ በርካታ ህዝበ ክርስቲያኖች ተገኝተዋል። ክብረ በዓሉን አስመልክቶ ትምህርተ ወንጌል የሰጡት የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን መምህር መጋቤ ሐዲስ ሄኖክ ፈንቴ ስሙን ኢየሱስ ብለው ጠሩት በሚል ርዕስ ወንጌል አስተምረዋል። ተወልደ ከመላይ ወአኮ ከመደም እንደ ደም አይደለም የተወለደው እንደ ላብ ነው ይላል። ይሄን ደግሞ እናጥ ነው ክርስቲያኖች ደም ከሰውነታችን ሲወጣ አቁስሎ ምልክት አሳይቶ ሰንጥቆ ነው አይደል ከሰውነት የሚወጣው። ላብ ግን ወይም ወዝ የምንለው ከሰውነታችን ሲወጣ ሰውነታችን ሳያቆስል ነው። አቁስሎ ነው እንደ ሰውነታችን የሚወጣ በታተመ ፊት ላይ አሁን ለምሳሌ ፀሐይ ነካስ ያረጋችሁ ላብ ከግንባራችሁ ይወጣል አይደል? በታተመ ፊት ላይ ቆዳ ሳይሰነጥቅ በህቱም ገጽ ላይ ላብ ይወጣል። ደም ቢሆን ግን ቆዳን ሰንጥቆ ምልክት አሳይቶ ነው አይደል? ክርስቶስ ከድንግል ማርያም የተወለደው እንደ ደም አይደለም። እንደ ምንድነው ማለት ነው? እንደ ወስ በቆዳ ሰንጥቆ ሳይሆን ያለ ምልክት ያለ እትራት ከአካል እንደሚወጣው ሁሉ ክርስቶስም ማኅተመ ድንግልናዋን ሳይፈታ ከማን ተወለደ? ከድንግል ተወለደ ማለት ነው። እንግዲህ ይህ የተወለደው ዛሬ ምኑ ነው ማለት ነው? ባለ ግዝረቱ ነው። ወደ ግዝረት ቤት የሄደበት ነው። በተወለደ በ8ኛ ቀኑ እንደ ኦሪቱ ሕግ እንደ ኦሪቱ ሥርዓት ወደ ቤተ ግዝረት ይዘውት ሄዱ። ወደ ቤተ ግዝረት ይዘውት ሄደው ሳለ ገዛሪው ምላጩን ይዞ ቀረበ። ማን ነው? ስምዖን ይባላል። ለመገዘር ምላጩን ይዞ ሲቀርብ ኢየሱስ ክርስቶስን ለመገዘር በተዘጋጀ ሰዓት ከስምዖን እጅ ላይ ያለው ምላጩ ምን ሆነ? ውሃ ሆነና ቀለጠ ማለት ነው። ክርስቶስ ግን ሲታይ በራሱ የተገረዘው ነው ተገኝቷል። ምላጭ ከአካሉ ላይ አላረፈበትም። ለምን? ከዕለተ ዓርብ በፊት ቀድሞ ደሙ ምን ስለማይሆን ደሙ ስለማይፈስ። የደብሩ አስተዳዳሪ ቁሞስ አባ ገብረ ማርያም ወልደ ሳሙኤል በክብረ በዓሉ ላይ ለተገኙ ላገለገሉና ለተሳተፉ ሁሉ ምስጋና አቅርበዋል። እግዚአብሔር ደግሞ ለሚመጣው ዛሬ የመጡትን ለዛሬ ዓመት ደግሞ በእጥፍ ጨምረው እንዲያገለግሉ ዕድሜ ጤና ሰጥቶ ያቆያቸው። ይህ አገልግሎት ደግሞ እንዲሰጥ በማድረግ መምህራኑ ከሩቅም ከቅርብም መጥተው አገልግሎቱን እንዲሰጡ በማድረግ ከኛ ጋር በመነጋገርና መመሪያ በመቀበል የቤተ ክርስቲያናችን ጉባኤ አርድእት የተባለ የዲያቆናት ማህበር ሙሉ የትራንስፖርቱንና የማስተባበር ስራውን በመፈጸም መምህራኑ እንዲገኙ ዋናውን ድርሻ ተወጥተዋል። ልጆቻችሁን ልብላችሁ አመስግኗቸው፣ እግዚአብሔርን አመስግኑላቸው። ምስፍንናን ከክህነት ማጣመራቸው በሚነገርላቸው በልዑል ራስ ካሳ ኃይሉ የተመሰረተውና ከ100 ዓመት በላይ ያስቆጠረው የደብሩን ጸበል ስፍራ ጨምሮ በርካታ የልማት ስፍራዎች እየተከናወነ ይገኛል። ለዚህ ታላቅ ደብር አገልግሎት ማስፋፊያ ህዝበ ክርስቲያኖች ተሳትፎ እንዲያደርጉና ለበርካታ ዓመታት ፈውስን እየሰጠ በሚገኘው ጸበል ድነትን እንዲያገኙ የደብሩ ሰበካ ጉባኤ ሊቀመንበር አቶ መሳይ ክንፉ ጥሪ አቅርበዋል። የሚደረጉ ገብሬ ታምራትን ፈውሶች እጅግ በጣም ብዙ ናቸውና ቦታዋ ላይ እየተሰጠ ያለው አገልግሎት ሳይቋረጥ የሚካሄድ ያለው የበረከት ስራ ሳይቋረጥ ፈውሷ ሳይቋረጥ የእመቤታችን አሁንም ዕለት ዕለት ብዙ ገቢረ ተአምራት እየተደረገ ነውና እንደተለመደው በየዓመቱ በ20 ታቦቷ ከዚህ ተነስታ 21 ነው ወደ መንበሯ የምትመለሰውና እዛ በዓል ላይ ከዋዜማው ጀምሮ ተገኝቶ ያለውንም እንቅስቃሴ ተመልክቶ አስራቱንም እግዚአብሔር የፈቀደለትን የበረከት ስራ ተሳትፎ ደግሞ እንዲመለስ በሰበካው ስም አደራ ለማስተላለፍ ሞክራለሁ። የስብከተ ወንጌል አገልግሎትም በስፋት የሚሰጥበት ደብር መሆኑ የተገለጸ ሲሆን ለሁለንተናዊ ልማቱ ህዝበ ክርስቲያኖች እንዲሳተፉ የደብሩ የስብከተ ወንጌል ክፍል ኃላፊ መጋቢ ሐዲስ ቀሲስ ንጉሱ ዓለሙ መልእክት አስተላልፈዋል። በወንጌል አገልግሎት እንግዲህ በወር ውስጥ እንግዲህ ከ8 በላይ ጉባኤዎችን እናዘጋጃለን። አንጋፋ ጉባኤያችን ወር በገባ በ6 ጠዋትና ማታ እንዲሁም ደግሞ ወር በገባ በ21 የእመቤታችን ጠዋትና ማታ እንዲሁም በአባታችን በጻድቁ አባታችን በአቡነ ተክለ ሃይማኖት ጠዋትና ማታና የአራቱን ሰንበታት አሉን በአንድ ወር ውስጥ ሁለቱን ሰንበታቶች እንግዳ በመጋበዝ ሰፊ ወንጌል አገልግሎት የተሰጠ ያለበት ቦታ ነው። እንግዲህ ቦታው እንደምታዩት ብዙ ልማት የሚፈልግ ብዙ ገቢ የሌለው
እርዳታ የሚጠይቅ ነውና ይህን መርሃ ግብር የሚከታተሉት ቤተሰቦቻችንም ማህበረሰባችንም ኦርቶዶክሳዊ የሆነ ሁሉ በዚህ ቦታ ላይ መጥቶ ትልቅ በረከት መቀበል እንዳለበት